እመቤታችን ቅድስት ድንግል ማርያም የዘር ሐረጉ አልተጠቀሰም። ታዲያ እንዴት ታወቀ? ቅዱስ ዮሴፍ በሥጋ አልወለደውም። ታዲያ የዳዊት ልጅ ለምን ተባለ? ድህነት የሚፈጸመው የክርስቶስ ደም የሚፈሰው በቀራንዮ ነው። ኢየሱስ የሚለው ስም ስለሚገለጥ ኢያሱ፣ ኢሳይያስ የሚሉ ስሞች ማለማመጃ ሆኑ። ሲራብ ሲያየው ፍጡር ነው ይመስለዋል። 5 ገበያ ሕዝብ መግቦ ሲያተርፍ ሲያየው ይህማ አምላክ ነው ብሎ ይደነግጣል። ለምንድን ነው መሰወር ያስፈልገው? ዲያብሎስ ከመዋጋት እንዳይሰወር ነው። ለምንድን ነው መሸሸግ ያስፈልገው? ዲያብሎስ እንዳይሸሽ ነው። ሌሎችን ለማበሳጨት የምንሰብከው ስብከት አይኖረን። ሌሎችን ለማቃጠል የምንኖረው ሕይወት የለንም። የጌታችን ወደዚህ ዓለም መምጣት ለማዳን ነው እንጂ ግራ ለማጋባት አይደለም። ለማረጋጋት እንጂ ለማስደንገጥ አይደለም። ሰው ከጉስቁልናው በቀር ምን ነበረው? ሰው ከውርደት እንጂ ሌላ ምን ክብር ነበረው? እንዴት ያለ ድፍረት ነው! ሚካኤል አያስፈልገኝም። እንዴት ያለ ድፍረት ነው! ገብርኤል አያገባውም ማለት። የተወደዳችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም ልጆች፣ የቅዱሳን ወዳጆች እንደምን ሰነበታችሁ? አሜን። ከዚህች ዕለት በረከት ረድኤት ለሁላችንም ያሳትፈን። በዚህች ምሽት እንድንማርበት የመረጥኩት ርዕስ አላወቁትም በሚል ርዕስ ይሆናል። በቤተ ክርስቲያናችን ይህ ቀን ወር በገባ በ6 ቤተ ክርስቲያን ኢየሱስ ብላ ዕለቱን የምታስብበት ቀን በመሆኑ በዚህ ዙሪያ አንዳንድ ነጥቦችን እንድናነሳ ይህንን ርዕስ መርጬዋለሁ። አንደኛ ቆሮንቶስ መልእክት ምዕራፍ 2 ቁጥር 8 ከዚህች ዓለም ገዢዎች አንዱስ እንኳን ይህንን ጥበብ አላወቀውም፣ አውቀውትስ ቢሆን የክብርን ጌታ ባልሰቀሉትም ነበር ይላል። ከዚህ ኃይለ ቃል ነው አላወቁትም የሚለውን ቃል አሳጥሬ ያቀረብኩት። ከዚህች ዓለም ገዢዎች አንዱ እንኳን ይህንን ጥበብ አላወቀውም፣ አውቀውትስ ቢሆን የክብርን ጌታ ባልሰቀሉትም ነበር። ቅዱስ አግናጤዎስ ምጥው ለአንበሳ ተሰጥቶ በሰማዕትነት አምላካችንን ያከበረ ሰማዕት በ111 ዓመተ ምህረት በትራጃን ዘመነ መንግሥት እንደ መገበሪያ ስንዴ በአንበሳ ተፈጭቶ ሰማዕትነት የተቀበለ አባት ነው። በረከቱ ይደርብን። እንዲህ ብሎ አስተምሯል። እግዚአብሔር 3 ሁነቶችን በዝምታ ፈጽሟቸዋል ይላል። በስውር አድርጓቸዋል ይላል። አንደኛ የእመቤታችን የቅድስት ድንግል ማርያምን ዘላለማዊ ድንግልና፣ ሁለተኛ የጽንሱን ነገር ያለ ዘር እንደተጸነሰ በድንግልና እንደተወለደ ሰውሮታል፣ በዝምታ ፈጽሞታል። ሶስተኛ ሞቱን በዝምታ በስውር ፈጽሞታል ይላል። እነዚህ በስውር የተፈጸሙት ከዚህች ዓለም ገዢዎች ከአጋንንት ከሰይጣናት ተሰውረው የተፈጸሙ በዝምታ የተከናወኑ ምስጢራት ነበሩ። የጽንሱ ነገር፣ የዘላለማዊ ድንግልናዋ ነገር፣ የኢየሱስ ክርስቶስ የሞቱ ነገር። ለዚህ ነው ከዚህች ዓለም ገዢዎች አንዱስ እንኳን ይህን ጥበብ አላወቀውም የሚለው። ወገኖቼ ለምን የሰወረው ይመስላችኋል? ሊቃውንት ቤተ ክርስቲያን ጥቂት ነገሮችን ያስቀምጣሉ። መጀመሪያ እነሱን ላስቀድም። የተወደደ መድኃኒታችን ኢየሱስ ክርስቶስ እንደተጸነሰ ወይም እንደተወለደ አጋንንትም አይሁድም ቢያውቁ ኖሮ ምን ያደርጉ ነበር ካላችሁኝ፣ ጊዜው ሳይደርስ የተወደደ መድኃኒታችን ኢየሱስ ክርስቶስን እንግደለው ባሉ ነበረ። ድህነት የሚፈጸመው የክርስቶስ ደም የሚፈሰው በቀራንዮ ነው። የቀራንዮ ቤዛነቱ ሳይደርስ መጸነሱን ደግሞም በድንግልና መወለዱን ቢያውቁ ኖሮ መቼ አግኝተነው እንግደለው ብለው ጊዜው ሳይደርስ
ይገሉት ነበር። ለዚህ ነው ጊዜው ሳይደርስ እንዳይሞት ከሰይጣን ጆሮ ከአይሁድ አእምሮ ይሄንን የሰወረው። ድህነታችን እንዳይዘገይ፣ ድህነታችን ሳይፈጸም እንዳይቀር ቀስ ብሎ በዝምታ ፈጸመው። አንደኛ። ሁለተኛ፣ የተወደዳችሁ ኦርቶዶክሳውያን እመቤታችን ቅድስት ድንግል ማርያም ኢየሱስን እንደወለደች አጋንንት ቢያውቁ፣ አይሁድ ቢነቁ፣ ያለ ወንድ እንደጸነሰች ቢረዱ ዝሙት ሰርታለችና ተወግራ ትሙት ባሉ ነበረ። ስለዚህ የተወደደች ቅድስት ድንግል ማርያምም ለምን ተወግራ ትሙት? የጽንሱስ ነገር ለምን ይቋረጥ? ስለዚህ ክርስቶስ እግዚአብሔር ባወቀ ምን አደረገው? በዝምታ በስውር ፈጸመው። ሁለተኛ። ሶስተኛ፣ አይሁድ ቀድሞውንም ቢሆን ያለ ዘር እንደተጸነሰ በድንግልና እንደተወለደ ቢያውቁ ኖሮ የዳዊት ልጅ አይደለም ብለው በካዱ ነበር። ሰው መሆኑን ለመጠራጠር ምክንያት የሚፈልጉ አጋንንት ምትሃት ይመስላቸው ነበር። ለዚህ እኮ ነው ክርስቶስ በዝምታና በስውር መጸነሱንም መወለዱንም ያደረገው። ያለ ዘር እንደተጸነሰ በድንግልና እንደተወለደ ቢያዩ ሰው አይደለም ብለው ይክዱ ነበር። የዳዊት ልጅም አይደለም ብለው መከራከሪያ ነጥብ ያገኙ ነበር። ስለዚህ ይህንንም በዝምታ ፈጸመው ወገኖቼ። ሌላው በድንግልና ተጸንሶ ያለ ዘር እንደተወለደ ከሰይጣንም ለመሰወር ነው ይህንን ያደረገው ወገኖቼ። ሰይጣን ቢያውቅስ፣ ዲያብሎስ ቢነቃስ ምን ያደርግ ነበር ካላችሁ ወይ ሊቃውንተ ቤተ ክርስቲያን ከኢየሱስ ጋር ከመዋጋት ይሸሽ ነበር ይላሉ። ታስታውሳላችሁ? በገዳመ ቆሮንቶስ ከቆመ ሳይቀመጥ ከዘረጋ ሳያጥፍ ባየው ጊዜ ይህማ አምላክ ነው ብሎ ሊፈትነው ነበር የመጣው። የእግዚአብሔር ልጅ የሚል ድምፅ ሲሰማ ተጠራጥሮ ምን እንዳረጋ አላያችሁ? አንዴ በቤተ መቅደስ፣ አንዴ ደግሞ በሚያምር በቤተ መንግስት፣ አንዴ ደግሞ ወዲህ በመራብ ወደ ፈተና የገባው ለምን ይመስላችኋል? የእግዚአብሔር ልጅ ከሆንክ የሚል ጥርጣሬ እኮ አምጥቶ ነው። ማረጋገጥ እኮ ፈልጎ ነው። ለምን መሰላችሁ? ሲራብ ሲያየው ፍጡር ነው ይመስለዋል። ደግሞስ 5 ገበያ ህዝብ መግቦ ሲያተርፍ ሲያየው ይህማ አምላክ ነው ብሎ ይደነግጣል። ታንኳ ውስጥ ተኝቶ ሲያየው ይህማ ፍጡር ቢሆን ነው ይላል። ማይበልና ነፋሳትን ሲገስጽ ሲያየው እንዴት ቢሆን ነው ብሎ ግራ ይጋባል። ተርቦ ወደ በለስ ሲሄድ ይህማ መናኛና ምስኪን ነው ይላል። በለሲቱን ግን በቃሉ ሲያደርጋት ደግሞ ይደነግጣል። የተወደዳችሁ ኦርቶዶክሳውያን እስከ መስቀል ድረስ ሰይጣንን ግራ ያጋባው ማን ነው የሚለው ጥያቄ እያስጨነቀው መስቀል ላይ አገኘው። ምን አድርጎ? አምላኬ አምላኬ የሚል ድምፅ እስኪያሰማው ድረስ። አያችሁ፣ ኢየሱስ ክርስቶስ በእርግጥ የባህሪያ አምላክ እንደሆነ ቢያውቅ ኖሮ ምርኮ አይማረክም፣ በመስቀል ላይ አጋንንት አይታሰርም፣ ከመዋጋት ይሸሻል። ስለዚህስ ቀስ እያለ እያቀረበ፣ ቀስ እያለ ወጥመድ ውስጥ እየከተተ፣ ቀስ እያለ በመስቀል ላይ ያገኘውና ጠረቀ። በቃ ለምንድን ነው መሰወር ያስፈልገው? ዲያብሎስ ከመዋጋት እንዳይሰወር ነው። ለምንድን ነው መሸሸግ ያስፈልገው? ዲያብሎስ እንዳይሸሽ ነው። ታስታውሳላችሁ? ክርስቶስ ታላላቅ ታምራትን እንኳን እያደረገ አትናገሩ ነበር የሚለው ይመስላችኋል? ይህንን እያየ ይህን እየሰማ ከመዋጋትም ጭምር እንዳይሸሽ እኮ ነው ወገኖቼ። ሌላስ ለምን መሰወር አስፈለገው? ይኸውላችሁ አይሁድ ገና ያለ ዘር መጸነሱ ገና በልጅነቱ በድንግልና መወለዱን ቢያውቁ ኖሮ ገና በልጅነቱ ይበሳጩበት ነበር። እንዴ ለምን ገና በጊዜ እየተበሳጩ ዘመናቸውን ይጨርሱ? ክርስቶስ እንዴት እንደተጠነቀቀላቸው እንኳን ተመልከቱ። ሊያበሳጫቸው አልፈለገም ገና በጊዜ። ስለዚህ ማንነቱን ሰወራ። ያለ ዘር መጸነሱን በድንግልና መወለዱን ቢያውቁ ኖሮ ታስታውሳላችሁ? ገና 33 ዓመት ሲሞላው ድንጋይ አንስተን እንውገረው ያሉ። ይሄንን ቢያውቁ ኖሮ ምን ይሆናሉ? ገና በልጅነታቸው በብስጭት ገና በልጅነቱ በሕፃንነቱ በብስጭት ይቃጠላሉ። አጋንንትማ ሁሉንም እንፍጅ ባሉ ነበር። ቢያውቁ ኖሮ ምን ያረጉ ነበር? ደም ያፈሱ ነበር ካፈሰሱት በላይ። ምሳሌ ልስጣችሁ።
ሄሮድስ 70 ሰገል በ2 ዓመቱ መጥቶ የተወለደው የአይሁድ ንጉሥ ወዴት ነው ሲል በሰማ ጊዜ ታስታውሳላችሁ ምን እንዳደረገ? የቤተልሔምን 144,000 ሕፃናት ነበር እኮ ያስፈጀው። 2 ዓመት ሲሆነው እንደዚህ ካደረገ ገና ሲጸነስ ቢያውቅ ኖሮ ምን ያደርግ ነበር ካላችሁ በሙሉ የእስራኤልን ደናግላን ሰብስቦ ይገድል ነበር። ሲጠራጠር እንደዚህ ያደረገ ቢያውቅ ኖሮ ምን ያደርግ ነበር? ደናግላንን ሰብስቦ ሁሉ ያስፈጅ ነበር። ለዚህ ነው የሰወሩ። አይሁድስ እንዳይበሳጩ ሲጠብቃቸው እኮ ነው ወገኖቼ። የተወደዳችሁ ክርስቲያኖች፣ የክርስትና ሕይወት የመድኃኒታችን መንገድ ማበሳጨት አይደለም፣ ማናደድ አይደለም፣ ማቃጠል አይደለም፣ ማስኮረፍ አይደለም። ክርስትና እንደዚህ አይነት ዓላማ የለውም ወገኖቼ። ሌሎችን ለማበሳጨት የምንሰብከው ስብከት አይኖረንም። ሌሎችን ለማቃጠል የምንኖረው ሕይወት የለንም። ክርስቶስ ላለማበሳጨት እንደመጣ ላለማናደድ እንዳልመጣ እኛም የምንኖረው በዚህ ምድር ላይ ቆይ እስኪ ላቃጥላቸው፣ ቆይ እስኪ ላበሳጫቸው፣ ቆይ እስኪ ላናዳቸው የምንለው ሕይወት የለንም። በጊዜ ለምን ይበሳጩ? በጊዜ ለምን ይንደዱ? በጊዜ ለምን ይንቦግቦጉ? በጊዜ ለምን ይላጡ? ለዚህ ነው የሰወረው። ሲጠብቃቸው ነው የሰወረው። ሌላ ስለምን ሰወረው ካላችሁኝ የተወደዳችሁ ኦርቶዶክሳውያን ግራ እንዳይጋቡ ነው አይሰወረባቸው። ያለ ዘር መጸነሱ በድንግልና መወለዱን ቢያውቁ በጣም ግራ ይጋቡ ነበር። ግራ እንዳይጋቡ ነው የጠበቃቸው ወገኖቼ። የሆነው ሁሉ ነገር ግራ እያጋባ መከራ እንዳያበላቸው ከወዲሁ ጠበቃቸው፣ ግራ እንዳይጋቡ። ክርስቲያኖች የጌታችን ወደዚህ ዓለም መምጣት ለማዳን ነው እንጂ ግራ ለማጋባት አይደለም። ለማረጋጋት እንጂ ለማስደንገጥ አይደለም። ሕይወት ለመስጠት እንጂ ለማስደነቅ አይደለም። የክርስትና አገልግሎት የክርስትና ሕይወት ማስደነቅ አይደለም ዓላማችን። ቅዳሴያችን ለማስደነቅ አይደለም፣ ሕይወት ለመስጠት ነው። ስብከታችን እጅ በአፍ ለማስጫን አይደለም፣ ሕይወት ለመስጠት ነው። ማስደነቅ አይደለም ዓላማው፣ ማስደንገጥም አይደለም ዓላማው፣ ማስደንበርም አይደለም ዓላማው። ማረጋጋት ነው ዓላማው፣ ማስከን ነው ዓላማው። ወገኖቼ ክርስቶስ ለማስደነቅ ቢመጣ ኖሮ ሰው ሆኖ አይመጣም ነበር። በእርግጠኝነት ሰው ምኑ ይደነቃል? ሰው ከጉስቁልናው በቀር ምን ነበረው? ሰው ከውርደት እንጂ ሌላ ምን ክብር ነበረው? ከሰማይ ከዋክብት አንዱን ሆኖ መምጣት እንኳን እኮ ያንስበታል። ከፀሐይ በላይ ፀሐይ ነው፣ ከእሳት በላይ እሳት ነው። ሰው መሆን ለሱ ማስደነቅ ለኛ ነው። ሰው መሆን ማስደነቅ ወገኖቼ፣ ሰው መሆን ለሱ ውርደት ነው። ሰው መሆን ለኛ ነው ክብሩ። ለማስደነቅ አይደለም የመጣው ወገኖቼ። ለዚህ ነው ቀስ ብሎ ለማረጋጋት ራሱን የሰወረው። ለዚህ ነው ወገኖቼ እንዴት እያለማመዳቸው ቢመጣ እንኳን እንዳልተረዱት አታውቁ። ምሳሌ ልስጣችሁ። ለምንድን ነው ብዙ ደናግላን ብዙ መካን የሆኑ ሴቶች እየወለዱ በቅዱሳት መጻሕፍት ቀድሞ ያያችሁት ለምን ይመስላችኋል? ትርኢት እየሰራ ምናምን አይደለም። እናስ ድንግሊቱ ስለምትወልድ ድንግሊቱ ለመውለዷ መቅደምም የሆነው መካን የሆኑ ሰዎች ሲወልዱ ያየን እንደሆነ ስለሆነ መካን የሆኑ ሴቶች እያስወለዱ ድንግሊቱ ደግሞ እንደምትወልድ ማሳያ ሆነች። ኢየሱስ የሚለው ስም ስለሚገለጥ ኢያሱ፣ ኢሳይያስ የሚሉ ስሞች ማለማመጃ ሆኑ። እንዳይደነግጡ እንዳይደነብሩ ነበር። እነሱ ግን ከመደንገጥና ከመታወክ ወደ ኋላ አላሉም ወገኖች። ለነዚህ ጥቂት ምክንያቶች ከዚህች ዓለም ገዢዎች አንዱ እንኳን ይህን ጥበብ አላወቀው፣ በዝምታ ፈጽሞታል፣ በስውር አድርጎታል ወገኖች። በዝምታና በስውር እንዴት አድርጎ ሰወረው? እንዴት አድርጎ በዝምታ ፈጸመው? እንዴት አድርጎ ካላችሁኝ ባንዲት ድንግል ብላቴና አጠገብ ወንድ ቅዱስ ዮሴፍን አስቀመጠና ሰወረባቸው። ያለ ዘር መጸነሱን በድንግልና መወለዱን ግራ እንዳይገባቸው አጠገብ ወንድ ስላለ ዮሴፍ አላስ ባላቸው። ወገኖቼ አንዳንዶች በዚህ ዘመን በእመቤታችን በቅድስት ድንግል ማርያም ዘላለማዊ ድንግልና ግራ የገባቸው በትክክል ስለማያውቁ እኮ ነው። እግዚአብሔር መንፈስ ቅዱስ የገለጠላቸው አባቶቻችን ነግረውን እንጂ እኛም እኮ ግራ እንጋባ ነበር። የዘላለማዊ ድንግልናዋ ጉዳይ አሁንም ግራ የገባቸው ሰዎች አሉ። ወልዳለች አልወለደችም እያሉ የሚጨቃጨቁ ሲያሳዝኑ። ኧረ ከማህፀኗ ፈቀቅ በሉ እንላቸዋለን። አንድ ሊቅ እንደተናገረው ከማታውቁት ማህፀኗ ፈቀቅ በሉ።
ዞር በሉ። ሙሴ ነበልባል ከሐመልማል ሐመልማል ከነበልባል የነበረውን ያን ራእይ ለማይ ሲጠጋ ጫማህን አውልቅ እንደተባለው ዞር በሉላት። ክፉ ነገር አትናገሩ፣ ከማህፀኗ ገለል በሉላት። አታውቁትም ወገኖቼ። እንኳን እመቤታችን ቅድስት ድንግል ማርያም የተወደደችው ሙሴ እንኳን ሐመልማል ከነበልባል ነበልባል ከሐመልማል በዚያ በደብረ ሲና ራእዩን ካየ በኋላ ሊቃውንት ሲያስተምሩ ወደ ቤቱ አልተመለሰም ይሏቸዋል። ይሄን ራእይ ካየ በኋላ ለምን ይመለሳል? እኛ እንኳን እንዲህ ያለው ጉባኤ ላይ ከተሳተፍን በኋላ ወገኖቼ ልባችን ወደ ሰማይ ይመሰጣል። መነኮሳት የሚመነኑት እኮ ለዚህ ነው። የቀመሱት እኮ የሚበሩት እኮ ለዚህ ነው። ቅዱስ ዮሐንስ መጥምቅ ክርስቶስን በማኅፀን ካየው የተወደደች እመቤታችን ቅድስት ድንግል ማርያምን እቤቱ ካገኛት በኋላ በረሃ ነው የገባው። ለዚህ እኮ ነው በረሃ የሚገቡት። ሲገባቸው በረሃ ይገባሉ፣ ሲገባቸው ጭምቶች ይሆናሉ፣ ሲገባቸው ዝም ይላሉ። ይሄ ጉባኤ እንኳን እንዴት ዝም ያስብላል! ይሄ ግርማ እንዴት ያስፈራል! በዛው እኮ ነው የሚሄዱት። ይመንናሉ፣ አይመለሱም። ወደ ምድራዊና ስጋዊ ዓለም ውስጥ እኮ አይገቡም። እንኳን የተወደደች ቅድስት ድንግል ማርያም እንኳን በክርስቶስ ዙፋን በአባታችን መንበር ላይ ማንም አይቀመጣት። መንበሩ ይቀመጣል፣ እሳቸው ባይኖሩም አንድ ሰው ከዚህ ውስጥ አይቀመጥም። በጳጳስና በንጉሥ ዙፋን የሚያስቀምጡ ስለማያውቁ አያውቁ ይህን ምስጢር አያውቁትም፣ አይረዱትም። መከራት ብሎ አይገባቸው። ይቅርታ አርጉልኝ። ብታስረዷቸው፣ ብትፈጩ፣ ብትጋግሩ፣ ብታቦቁ አይገባቸው። ብታመሰጥሩ፣ በቃል ብትናገሩ አይረዱትም። ቅዱስ ዮሴፍ አጠገቧ ስላለ ሌላ ነገር ማለት አይቻልም። እናስ አያችሁ ከሴጣን ጆሮ ከአይሁድ አእምሮ እነዚህን ነገሮች እንዴት እንደሰወረ አድንቁ። ማን ስላለ? ቅዱስ ዮሴፍን አጠገቧ ስላስቀመጠ። ጥቂት ነገሮችን እዚህ ጋር ለመናገር ምናልባት መጽሐፍ ቅዱስ ላይ ድምጼ ይሰማችኋል አይደል? ምናልባት መጽሐፍ ቅዱስ ላይ ክርስቶስ ያለ ወንድ ዘር ከተጸነሰ በድንግልና ከተወለደ፣ መጽሐፍ ቅዱስ ላይ ደግሞ ቅዱስ ዮሴፍ በስጋ እንዳልወለደው አባቱ እንዳይደለ ከተጠቀሰ፣ ክርስቶስ ታዲያ ወገኖቼ እንዴት አድርጎ ነው የዳዊት ልጅ የአብርሃም ልጅ የተባለው? እመቤታችን ቅድስት ድንግል ማርያም የዘር ሐረጉ አልተጠቀሰም። ታዲያ እንዴት ታወቀ? ቅዱስ ዮሴፍ በስጋ አልወለደው። ታዲያ የዳዊት ልጅ ለምን ተባለ? እንደ መጽሐፍ ቅዱስ ፍንጭ አለ። እሱን ላንብብላችሁ። እንዲህ ይላል መጽሐፍ ቅዱስ፣ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ይላል። እዩ፣ ቅዱስ ዮሴፍ ከዳዊት ወገን ነው። በአይሁድ ዘንድ በኦሪት መጻሕፍት በእስራኤል ልማድ መተጫጨት ከአንድ ወገን ነበር የሚፈጸመው። እዩ፣ ቅዱስ ዮሴፍ ከዳዊት ወገን ነው የሚለው መጽሐፍ ቅዱስ ዝም ብሎ የሚጽፈው እንዳይመስላችሁ። እዩ፣ ድንግል ማርያም የታጨችለት ሰው ከዳዊት ወገን ነው። ስለዚህ መተጫጨት ከአንድ ወገን ስለነበረ እመቤታችን ቅድስት ድንግል ማርያም ከዳዊት ወገን መሆኗ ታወቀ። እንደዚህ ብለህ እንዴት ደፍረህ ልትናገር ትችላለህ? ቅዱስ ዮሴፍ ተሳስቶ ከሌላ ወገን አጭቶ ቢሆንስ የሚል ጥያቄ ልታስከትሉ ትችላላችሁ። ሊቃውንት የመለሱላችሁ ልንገራችሁ። ቅዱስ ዮሴፍ እንኳን እንዲህ አይነት ወፍራም ስህተት ሊሳሳት ቀርቶ ምን እንዳደረገ ታውቃላችሁ? ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት አሰበ ይላል። ከሱ እንዳልጸነሰች አውቋል። ሆዷ ሲገፋ ተመልክቷል። ግንስ አጋልጦ ውገሯት ብሎ ሊሰጥ አልወደደም። ምን ሊያደርግ ወደደ? በስውር ሊተዋት አሰበ ይላል። አያችሁ፣ በመጽሐፍ የተጻፈውን ነገር እንኳን አሳልፎ ላለመስጠት በኦሪት እየኖረ የአዲስ ኪዳንን ጽድቅ እንደመፈጸም ያለ በዝምታ ለመሸሽ የፈለገ ሰው ሕግ ተላላፊ ሊሆን አይችልም። ልማድ ጨርሶ አይተው። እንዲህ ያለ ጻድቅ ሰው ሕግ ተላልፎ ከሌላ ወገን ያጫል ተብሎ አይታሰብም። እናስ ቅዱስ ዮሴፍ አጠገቧ በመቆሙ ምክንያት ሰወረባቸው። ለዚህ እኮ ነው ዮሴፍ ልጅ በአጋንንት አለቃ አጋንንትን ያወጣ እያሉ እኮ። በዚህ ዘመንም እኮ አንዳንዶች የኢየሱስ ነገር ግራ የገባቸው ለዚህ እኮ ነው። አያውቁትም። እንኳን የሰው ልጆች እንዲህ ይላሉ አባቶቻችን፣ በአርያም ካሉ የቃልን የመምጣት ምስጢር ያወቀ የለም ይላል። መላእክት እንኳን ይህን ምስጢር አላወቁት። አቤት እመቤታችን ቅድስት ድንግል ማርያም ምን አይነት ትምህርት ቤት ናት! መላእክት እንኳን የሚማሩባት ቸል ትባላለች እንጂ እንኳን እመቤታችን እቺ አስኳስ ደናቂ ቤተክርስቲያን እኮ ነው ያለችን። ምንም ያደርጉባት
መላእክት መጥተው የሚማሩባት የሰማይ ጉባኤ ከምድሯ ቤተ ክርስቲያን ሰው መሆኑን ዘለስ አድርገው የሚረዱባት በአርያም ካሉ የቃልን የመምጣት ምስጢር ያላወቁ እንዴት ይደንቃል! ሕዝቡ የፈጸመው እንዲህ ይላሉ ሊቃውንት። ከልዑል ዘንድ ለእርሱ ብቻ ተነግሮታል። ቅዱስ ገብርኤልን ሊነግራት ወደደ። በጉዞ እንዳይዘገይ በፈጣን ክንፎቹ በረረ ይላል። ልድገመው። ከልዑል ዘንድ ለቅዱስ ገብርኤል ብቻ ተነግሮታል። እንዲያ በስርዓት ለእሱ ብቻ ተነግሮታል ካለ በኋላ ሊነግራት ወደደ። በጉዞ እንዳይዘገይ በፈጣን ክንፎቹ በረረ። ለአብሳሪው ብቻ ተነግሮታል። እሱስ በፈጣን ክንፎቹ በረረ። ምን እንዳያረግ? እንዳይዘገይ። ቅዱስ ገብርኤል የሚያውቀው ታሪክ አለ። እዚህ ጋር አንድ ጊዜ ላቁማቸው ወገኖቼ። የሚያውቀው ምስጢር አለ። ታስታውሱ ከሆነ ለነቢዩ ዳንኤል ራእዩን ሊገልጽለት የጌታን ሰው መሆን ራእዩን ሊገልጽለት ሲሄድ አጋንንት ተጠራጥረው ምን አደረጉ መሰላችሁ? ትንቢተ ዳንኤል ምዕራፍ 10 ላይ ሊቃውንት እንደተረጎሙት የፋርስ አለቃ መንግስት ግን 21 ቀናት ተቋቋመኝ ይላል። ሰው መሆኑን ነገረ ስጋዌ ሊገልጽለት ሲሄድ ተጠራጥሮ አትነግርም ብሎ የፋርስ አለቃ መንግስት የሚለው አጋንንትን ነው። ቅዱስ ገብርኤል በጉዞ እንዲዘገይ 21 ቀናት ተቋቋመኝ ይላል። 21 ቀናት አዘገዩት፣ ታገሉት ቅዱስ ገብርኤልን። አያችሁ፣ ቢያውቁ ኖሮ ምን ያደርጉ ነበር ካላችሁኝ፣ ያዘገየ ነበራ፣ አጋንንት ይታገል ነበራ። ለዚህ እኮ ነው የሰወረው፣ ለዚህ ነው የደበቀው፣ ለዚህ ነው በዝምታ የፈጸመው። ታዲያ ምን ሆነ ራእዩን ሲነግረው ካላችሁኝ፣ ትንቢተ ዳንኤል ምዕራፍ 10 ላይ አንብቡት። ካለቃቸው ከሚካኤል በቀር የሚያጸናኝ የለም ይላል ቅዱስ ገብርኤል። በረከቱ ይደርብን፣ ረድኤቱ ይደርብን፣ ልመናው ምልጃው ፈጣን ተራዳይነቱ ከኛ ጋር ይሁን። ምን ይላል? ካለቃችሁ ከሚካኤል በቀር የሚያጸናኝ የለም ይላል። ቅዱስ ሚካኤል መጣለታ። ዲያብሎስን ያሳፈረው፣ ዲያብሎስን ያዋረደው፣ በሰማይ ሰልፍ ድል ያደረገው ቅዱስ ሚካኤል መጣለታ። እንደው በዚህ ዘመንም ቅዱስ ሚካኤል ይምጣልን፣ በእውነት ያሳፍርልን፣ ያስጨነቀንን ሁሉ ያሳፍርልን፣ ምድርን በደመ ከልብ እያደረጋት ያለውን ሴጣንን ዝም ያሰኝልን ቅዱስ ሚካኤል ይድረስልን። እንደው አንድ ነጥብ እናንሳ። የተወደዳችሁ ኦርቶዶክሳውያን እስኪ ልብ በሉ። ካለቃችሁ ከሚካኤል በቀር የሚያጸናኝ የለም ያለው መልአክ እኮ። መልአክ እንደዚህ ካለ መልአክ አያስፈልገኝም የምትል ነፍስ ልትኖር ይገባል። እንኳን ለእኔና ለአንተ ለቅዱስ ገብርኤል እንኳን ቅዱስ ሚካኤል አስፈልጎታል። አንተ እንዴት ያለ ድፍረት ነው ሚካኤል አያስፈልገኝም ማለት! እንዴት ያለ ድፍረት ነው ገብርኤል አያገባውም ማለት! እንዴት ያለ ትዕቢትና ትምክህትና ኩራት ኩራ ነው! ማር ይስሐቅ እንደተናገረው እኛ ታናናሽ ወንድሞቻቸው ነን፣ እነሱ ታላላቅ ወንድሞቻችን ናቸው፣ በመንገዳችን ሁሉ ይራሩልናል ይላል ስለ መላእክት ሲናገር። ወንድሞቻችን እኮ ናቸው፣ ይራሩልናል።